ቅዱስ ማርቆስ ወንጌላዊ ከአራቱ ወንጌላውያን ሁለተኛውን ወንጌል የጻፈው ቅዱስ ማርቆስ ነው። ይህ ሰው የቀደመው ስሙ በዕብራይስጥ ወይም አይሁዳዊ ስሙ ዮሐንስ ይባል ነበር። ዮሐንስ ተብሎ የተጠራበት የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 12 ቁጥር 12፣ ምዕራፍ 25 ቁጥር 13። በኋላ ላይ በላቲን ወይም በሮማዊ ስሙ ማርቆስ ተብሏል። ማርቆስ ተብሎ የተጠራበት የመጽሐፍ ቅዱስ ክፍል ሐዋርያው ሥራ ምዕራፍ 15 ቁጥር 19፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13። ብዙ አይሁዳውያን በዚህ መልክ ከአይሁዳዊ ስማቸው በተጨማሪ ሮማዊ ወይም ግሪካዊ ስም ነበራቸው። ሐዋርያው ሥራ ምዕራፍ 13 ቁጥር 9፣ ማርቆስ ምዕራፍ 2 ቁጥር 14። በኋላ ላይ ስሙ ተቀይሮ ማርቆስ ስለመባሉ የሐዋርያ ሥራ ምዕራፍ 12 ቁጥር 25፣ ምዕራፍ 15 ቁጥር 37 ላይ ማግኘት እንችላለን። ማርቆስ ማለት መዶሻ ማለት ነው። ትርጓሜ ወንጌል ግን ማርቆስ ማለት ካህን፣ ልዑክ ማለት እንደሆነ ይገልጣል። እናቱ ደግሞ ከቅዱሳት አንስት መካከል የነበረች ስትሆን ስሟ ማርያም ይባል ነበር። አባቱ አርስጦብልስ ይባላል። ማርቆስ የበርናባስ ወንድም ልጅ እንደነበር ቅዱስ ጳውሎስ በቆላስይስ ምዕራፍ 4 ቁጥር 10 ላይ ይነግረናል። የተወለደው በ5 ዓመተ ምህረት ነው። የቅዱስ ማርቆስ ትውልድ አገሩ ቆጵሮስ ይሁን እንጂ ዘሩ አይሁዳዊ ነው። እናቱ ቀደም ብለው ካመኑ ሴቶች ውስጥ በመሆኗ ከጌታ አልተለየችም ነበር። እናቱ ትልቅ የከበረች ባለጸጋ ክርስቲያን ሴት በመሆኗ ክርስቲያኖች ሁሉ ሳይቀሩ የሚሰበሰቡት በእርሷ ቤት ነበር። ይህ ቤት ጌታችን የመጨረሻውን እራት ያደረገበት እንደሆነ ይነገራል። ማርቆስ ምዕራፍ 14 ቁጥር 2። ይህ የእርሷ ቤት እንደ መጀመሪያዋ ቤተ ክርስቲያን ይቆጠራል። ሐዋርያ ምዕራፍ 12 ቁጥር 12። ቅዱስ ማርቆስ የዮናናውያን የሮማይስጥና ዕብራይስጥ ቋንቋ እንደተማረ ይታመናል። ማርቆስ ከጌታ ጋር ለመኖሩ ገና ወጣት ሳለ ይከተለው እንደነበር የሚነገርለት ጌታ በአይሁድ እጅ በተያዘ ጊዜ አንድ ጎልማሳ ጋቢውን ጥሎ ሸሸ። ማርቆስ ምዕራፍ 14 ቁጥር 51። ማርቆስ በቅዱስ ጳውሎስ ሐዋርያዊ ጉዞውን አብሮ እስከ ጵንፍልያ ሄዶ ነበር። ከዚያ በኋላ ግን መከራውን በመሰቀቅ እንደተመለሰ የሐዋርያ ሥራ ምዕራፍ 13 ቁጥር 13፣ ምዕራፍ 15 ከቁጥር 36 እስከ 39 ላይ ይናገራል። ማርቆስ በግብፅ እንደሰበከ የእስክንድርያንም መንበር እንደመሠረተ ይታወቃል። ወንጌሉንም የጻፈው በዚሁ በእስክንድርያ ነው። የእስክንድርያን ትልቋን የካቴኪስም ትምህርት ቤት እርሱ እንደመሠረታት ይገመታል። በዚያው በእስክንድርያ እየሰበከ በሰማዕትነት አርፏል። ጌታ ካረገ በኋላ ቅዱስ ማርቆስ ከቅዱስ ጴጥሮስ ጋር እየዞረ ወንጌልን በማስተማሩ ቅዱስ ጴጥሮስ ልጄ እያለ ይጠራዋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 12። በቅዱስ ጴጥሮስና በቅዱስ ማርቆስ መካከል ትልቅ ግንኙነት ስለነበር የማርቆስ ወንጌል በሚለው ፈንታ የጴጥሮስ የሚሉ የሚናገሩ አሉ። ይህንም ለማለት የቻሉት ማርቆስን ለእስክንድርያ የሾመ ቅዱስ ጴጥሮስ እንደሆነ ስለሚናገር እንደ መምህር እንደ ሊቀ ሐዋርያ በመቁጠር ወንጌሉም የእርሱ ነው በማለት ነው። አውሳቢዮስ የጴጥሮስ ቱራማጅን የነበረው ማርቆስ የክርስቶስ አባባሎችንም ሆነ ሥራዎች ከእርሱ ትምህርት የሚያስፈልገውን እየወሰደ የጌታን ነገር ጽፎ አጠናቋል።
ብሏል። አውሳቢዮስ የቤተ ክርስቲያን ታሪክ ምዕራፍ 3 ቁጥር 39። ማርቆስ ቁጥሩ ከ70 አርድእት መሆኑ በትርጓሜ ወንጌል ለወንጌሉ የተሰጠው ርዕስ ብስራተ ማርቆስ ረድእ አሐዱ እምሰብአ ወክልኤቱ አርድአት ይላል። የማርቆስ ወንጌል ለሮማውያን የተጻፈ እንደሆነ የታወቀ ነው። ቋንቋውም በሮማይስጥ እንደተጻፈ የሚናገሩ አሉ። ለዚህ ማስረጃ እንዲሆን የሮማይስጥ ቃላት በብዛት በወንጌል ውስጥ ይገኛልና፣ ሆኖም በግሪክኛ እንደተጻፈ የብዙዎች አስተያየት ነው። ወንጌሉ የተጻፈበት ዋና ዓላማ ሮማውያንን የክርስቶስ ተከታዮች ለማድረግና ለሮማውያን የክርስቶስ አዳኝነትን ለመግለጥ ነው። በዚህም መሠረት ወንጌሉ በሮማውያን ግዛት ሁሉ ፈጥኖ ስለደረሰ ሮማውያንንም ግሪካውያንንም በቀላል ሊያስረዳ የቻለ ወንጌል ነው። እንዲሁም ዓላማው የክርስቶስን አምላክነት ለመግለጥ ስለሆነ የወንጌሉ መጀመሪያ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ሲል ተናግሯል፣ ጽፏል። ማርቆስ ምዕራፍ 1 ቁጥር 1። አንደኛ ቤተ ክርስቲያን ትውፊት የቅዱስ ማርቆስ ወንጌል የተጻፈበት ዘመን ጌታ ባረገ 11ኛው ተፈጽሞ 12ኛው ሲጀመር ነው። ቀላውዲዮስ ቄሳር በነገሰ በ4ኛው ዓመት። ሌላ የተለየ አስተያየት ግን በመጀመሪያ የተጻፈው የማርቆስ ወንጌል እንደሆነ፣ ስለዚህም ቅጹ እንዳነሰ የሚናገሩ አሉ። በዚህም አንጻር ሁለተኛነቱን አጽድቀው በጥራዝ ሁለተኛ ሊሆን እንደቻለ ይናገራሉ። ቅዱስ ማርቆስ በቤተ ክርስቲያናችን በአንበሳ ይመሰላል። አንበሳ በመጽሐፍ ቅዱስ ለእግዚአብሔር ለሰዎችም ምሳሌ እንደሆነ ብዙ ቦታ ተጠቅሷል። በኦሪት ዘፍጥረት ጌታችን ከይሁዳ ንጉሥ ከዳዊት ዘር እንደሚወለድ ተተንብዮአል። ዘፍጥረት 49 ቁጥር 9። ለነቢዩ ሆሴዕ እግዚአብሔር አንበሳ ተብሎ መጠራቱን እናያለን። ሆሴዕ ምዕራፍ 13 ቁጥር 7። መድኃኒታችን ኢየሱስ ክርስቶስ አሸናፊ የይሁዳ አንበሳ መባሉን በራእየ ዮሐንስ ምዕራፍ 5 ቁጥር 5 ተገልጿል። በአሦራውያንና በዕብራውያን ዘንድ በበትረ መንግሥት ላይ የአንበሳ ምልክት ይሳል ነበር። አንደኛ ነገሥት ምዕራፍ 7 ቁጥር 29፣ ምዕራፍ 10 ቁጥር 19። ቅዱስ ማርቆስ በአንበሳ የተመሰለበት አብይ ምክንያት በግብፅ የነበሩትን የአንበሳ ጣዖታትን በግልጽ አጥፍቶ አንበሳ እንጓለ አንበሳ የተባለውን ክርስቶስን በመስበኩ ነው። ማርቆስ ምዕራፍ 1 ቁጥር 1። በመጨረሻም ከሃዲያን ገመድን ባንገቱ አድርገው በአገሮች ሁሉ ጎትተው በቀኑም መጨረሻ በሚያዝያ 30 በ68 ዓመተ ምህረት ነፍሱን በእግዚአብሔር እጅ ሰጥቷል። ወስብሐት ለእግዚአብሔር። የጣዖት ማምለኪያዎችን እስከ ማጥፋት ደርሶ ወንጌልን ሲሰብክ የግብፅን አውራጃዎች ያነዋወጠው ማርቆስ በገጸ አንበሳ ይመሰላል፣ እንደ አንበሳ ጮኋልና። አባ ጊዮርጊስ ዘጋሸጫ ሰዓታት ድርሰት። ቅዱሱን ለማሰብና ለመዘከር ይረዳን ዘንድ ከብዙ በጥቂቱ እንዳታልፉ ያልኳቸውን መረጃዎች ከመጻሕፍት መዝጋብት በትንሹ አንብቤ ለበረከት የጻፍኳት ናት። አብነት ያደረኳቸው መጻሕፍትም ወንጌል ትርጓሜ፣ መሠረታዊ የመንፈስ ቅዱስ አጠናን ዘዴ በመምህር ቸርነት 2015 ዓ.ም የታተመ፣ ስንካስር መጽሐፈ ትምህርት ተጻፈ በገብረ መስቀል ደምሴ